السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة لفضيلة الشيخ محمد بن صالح العثيمين رحمه الله رحمة واسعة، عليه سماها فصول في الصيام والتراويح والزكاة. كذلك الكتاب قال تايزوي متاني هون الرئيسن بتملكته تقريبا ولا أسراه للتمرتوشن أسالف النبر. الله قال زاري يكفل أسرى سوسن ميهونه. شيخو كاسكم متاچو كزينيو كتاب كفلوچ ውስጥ تقريبا ከስምንቱ ስድስቱን አይተን ጨርሰናል። አላህ ካለ ዛሬ ሰባተኛውን እንጀምራለን ማለት ነው። የመጀመሪያው ፈስል የነበረው ጾሙን መጾም ብይኑ ምንድነው የሚለውን ነገር ጉሙጋ አሳልፈናል። ሁለተኛ ላይ ደግሞ في حكم الصيام وفوائده ጾም የተደረገበት ምክንያት ጥበቡ ምንድነው የሚለውን ከዛም በመጾም ደግሞ መጠቀሙ ጥቅም ምንድነው የሚለውንም አይተን አሳልፈናል። ሶስተኛው في حكم الصيام المريض والمسافر የታመመ አካል መንገደኛ የሆነ ሰው በረመዳን እንዴት መሆን አለበት የሚለውንም ይሄን በሰፊው አይተን ያሳለፍነው ነገር ነው። አራተኛው في مسلات الصيام ጾምን የሚያበላሹ ነገሮች ምንድናቸው? ይሄንም በሰፊው አይተን ያሳለፍንበት ሁኔታ አለ ማለት ነው። አምስተኛው ክፍል في التراويح ከተራዊህ ሰላት ጋር የሚያዙ አህካሞችን ትርጉሙ ተራዊህ ሰላትን መስገድ ያለው ፈضል ከሱ ጋር የሚያዙ አህካሞችን ስህተቶች ምንድናቸው የሚለውንም ይሄንም ያየንበት ሁኔታ ነበረ ማለት ነው። ከዛ ትላንት የጨረስነው ስድስተኛው ፈስል ክፍል في الزكاة وفوائدها ዘካ መስጠት ሕክሙ ምንድነው ብይኑ ምንድነው በመስጠቱ ደግሞ የምታገኘው ጥቅም ምንድነው የሚለውን ነገር ይሄንን በሰፊው ያየንበት ሁኔታ ነበረ። ዛሬ ሰባተኛው ነው የሚሆነው። ይሄ ሪሳላ ረመዳን ከመግባቱ በፊት ነበር የጀመርነው። ያው ለረመዳን ከመድረሱ በፊት ደግሞ አልጨረስነውም። ከዛ አኳያ ዛሬ አንደኛውን ክፍል 7ን አላህ ወፍቆን ከጨረስን ነገ ደግሞ አላህ ካለ 8ኛውን እንጨርሳለን። ሪሳላው ያልቃል። ከዛ ወደ ድሮ ትምህርታችን እንመለሳለን ማለት ነው። ወለዛው ደስ ከመግባት በፊት ሌላ አንድ ማስታወቂያ አለ። አላህ ካለ ነገ ለተማሪዎች በተለይ ለተማሪዎች እዚጋ ቦታ አለ፣ ቁርአን የሚቀራበት ቦታ ከዙር ሰላት በኋላ ለ40 ደቂቃ ወይ ለ50 ደቂቃ የሚሆን አዲስ ኪታብ እንጀምራለን። ይሄ ለዩኒቨርሲቲ ተማሪዎች ሌላ ሰው መሳተፍ ከፈለገ ይፈቀዳል። ናም ይፈቀዳል። ኢደኔ ቋሚው የመግሪብ ፕሮግራማችን እንዳለ ሆኖ ተጨማሪ ደግሞ በተለይ ለተማሪዎች ለዩኒቨርሲቲ ተማሪዎች ተብሎ ይዘጋጅ አዲስ ፕሮግራም አለ። መሳተፍ የፈለገ ሰው ከተማሪ ውጪም መሳተፍ ይችላል። በተለይ ግን ተማሪ የሚባለው አንድ ሰው እንዲቀር አይፈቀድም ይላሉ እናንተ ተጠያቂዎች።
ስም እየጻፉ አትሄዳስ ይዛሉ መሰለኝ ጠይቋቸው እነሱ ሰባተኛው ክፍል የሚያወራው في اهل الزكاه አሁን ዘካ ትርጉሙን ካወቅነው ጥቅሙን ካወቅነው ከምን እንደሚወጣ ካወቅን ያን ዘካን የሚወስዱ ሰዎች እነማን ናቸው في اهل الزكاه የዘካ ባለቤቶች ክፍሎች እነማን ናቸው ይሄ ሸሪዓው እስምና ያስቀመጠው የሆነው ዘካን ይሄ ነገር ማን ነው የሚወስደው ምን አለ ሼኹ أهل الزكاة هم الجهات التي تصرف إليها الزكاة وقد تولى الله تعالى ببيانها بنفسه فقال أهل الزكاة زكاة سوّش يميبالوت أي زكاة يميكبلو زكاة للنسو مهونا اللبت يميبالوت إنما الناتشو يميلو قداي هم النسو جهات النذا سوّش ناتشو وإن دمو كفروش ناتشو التي النذا تصرف إليها يميستي هونو الزكاة زكاة يميستاتشون سوّش ناتشو إذن أهل الزكاة سيبال زكاة يميكبروا ميبالوت زكاة للناس مسا يتفكر اللاتشو سوّش ناتشو أنا يسوّش لكمو أنما ندهونو ያስቀምጠልን ጌታ አላህ Subhanahu Wa Ta'ala ወይ ዑለማዎች ወይ ሰሃቦች ወይ ደግሞ አንድ የሀገር መሪ አይደለም ዘካን አከለ ይውሰድ በዚህ አመት ብሎ የሚወስነው ይሄ አላህ Subhanahu Wa Ta'ala هو بنفسه تولى الله ببيانها بنفسه وقد برقت تولى ያን ነገር ተቆጣጥሮታል ከፍ ያለው ጌታ ببيانها እሷን በማብራራት بنفسه በራሱ ዘካን የሚወስዱት እነማን ናቸው የሚገባቸው እነማን ናቸው የሚለውን አላህ Subhanahu Wa Ta'ala ራሱ ነው ሰዎችን የገደበው መቀየርም መለወጥም ማስተካከልም የሚፈቀድልክ ነገር አይደለም فقال الله سبحانه وتعالى እንደዚህ አለ في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم الله سبحانه وتعالى እንደዚህ ይላል إنما الصدقات إنما የሚለው እንደ አረበኛ ቋንቋ አዳቱ حصر وتأكيد إنما الصدقات ነው صدقة የሚባል ዘካተ አይ صدقات المفروضة ግዴታ የሆኑ ዘካዎች ማለት ነው ዘካን የሚቀበሉት ዘካን የሚወዙት ሰዎች للفقراء لا دهوች ነው እነማን ናቸው ይመጣል والمساكين لا ምስኪኖች ነው ሁለት እነማን ናቸው ይመጣል በዝርዝር ይመጣበታል ሼኹ ሶስተኛ والعاملين عليها ያን ዘካን በመሰብሰብ የሚሰሩ ሰዎች እነማን ናቸው ይመጣል والمؤلفة قلوبهم ቀልባቸው የደከመ የበለጠ ደግሞ እስልምና እንዲወዱ ለማድረግ የሚደረግላቸው እነዚህ አራት وفي الرقاب وكذلك ደግሞ ለባሮችም አይ ከባርነት ነፃ መውጣት የፈለጉ ሰዎች የስንተኛ ነው ስንተኛ ነው إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب سنتونا وإنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب سنتونا أمست والغارمين عليها سدستنيون أداوس يقبوا يسون دا براساتشو لا يتشكموا سدستنيون وفي السبيل سباتنيو بالله من قال له جهاد لا
የመጨረሻውና ስምንተኛው ወብን ሰቢል መንገድ የተጓዘ ስንቁ ያለቀበት ሰው እነዚህ ስምንት ሰዎች ናቸው ዘካ የሚገባቸው ይሄ ምናወራው ዘካ ነው ዘካተል መፍሩዳ ግዴታ የሆነው ዘካ ነው ግዴታ የሆነው ዘካ ነው ኢደን ይሄ አላህ Subhanahu Wa Ta'ala ራሱን የገደበው ራሱን ያብራራው መቀየር መጨመር መቀነስ አይፈቀድም ለዚህ አላህ ምን አለ ፈሪደተ ሚን አላህ ይሄኮ ዘካ የሚሰጣቸው የተባሉ ሰዎች አላህ Subhanahu Wa Ta'ala ግዴታ ያደረገው ሌላ ሰው አይደለም አላህ ነው ግዴታ ባንተ ላይ ያደረገው ከዛ አኳያ አላህ ግዴታ ያደረገውን ነገር አውቀ ስራበት ነው ለዛ አላህ ምን አለ والله عليم ጌታ አላህ Subhanahu Wa Ta'ala ውስጥ አዋቂ ነው አንተ መቀየር ብትፈልግ መሻወት ብትፈልግ ማጨበር ብትፈልግም ጌታ አላህ Subhanahu Wa Ta'ala ውስጥህን ያውቃል ነው ሐኪሙን ጌታ ጥበበኛ የሆነ አምላክ ነው እነዚህ ስምንቱን ሰዎችም የመረጠበት ምክንያት አዋቂ የሆነ ጌታ አላህ Subhanahu Wa Ta'ala ጥበበኛ የሆነ አምላክ ስለሆነ ነው ኢደን ይሄ ነው ሰዎቹ እነዚህ ናቸው ሼኹ ራሱ አንድ ባን ስለሚጠቅስ አብረና ያለን በአላህ Subhanahu Wa Ta'ala ፍቃድ فقال مجمرة فهؤلاء 8 أصناف نار هؤلاء النذا أي النذي كاسالفنا القرآن آية 8 أصناف አይነቶች ናቸው أي 8 አይነት ሰዎች ናቸው በቅርቡ አንድ ወንድሜ حفظه الله የራሱ ቴሌግራም ላይ የጻፈው በተለይ ረመዳን ላይ ጻፈው በጣም የደነቀኝ የሆነ ጽሁፍ ነበር ስለ ዘካ ላይ ምንድነው አንዱ ካፊር ይነሳና ለምንድነው ኢትዮጵያ ውስጥ ያሉት ሙስሊሞች ሀብታቸውን ዘካን ለሙስሊሞች ብቻ የሚሰጡት እኛም እንደ ኢትዮጵያዊነታችን ዘካኮ ይገባናል ወይም ደግሞ ሀብቱ ይገባናል ብሎ አወራ አንዱ ካፊር አስለን ካፊር ከዘንብ መቼስ ማር አጠብቀም ጥሩ ነገር ስለማጠብቅ እንደፈለጉ ይለፈልፋሉ ዲኑን ማያውቀው አካል ደግሞ ዝም ብሎ ሊከተላቸው ይችላል ወንድሜ حفظه ጥሩ መልስ ነው በዛ ላይ የጠቀሰውና ያብራራው ይሄ ሃይማኖታችን ነው አላህ Subhanahu Wa Ta'ala ያደረገልን ነገር ነው ማንኛውም ሰው መጥቶ ለምን ሆነ ብሎ መናገር አይችልም አይ ገባኛ የምትል ከሆነ በጣም ቀላል እኮ ምንድነው እሱ እስምናውስና እስምናን ተቀበል እስምናን ከተቀበልክ በኋላ በመቀበል ብቻ አንሰጥህም እስምናን ተቀበለ ከስምንቱ ሰዎች ኮንክ እንሰጣለን ከስምንቱ ሰዎች ኮንክ እንሰጣለን አንድ እኛ እኮ ስለናንተ ሃይማኖት ገብተን የፈተፈተበት ነገር የለንም አሰናንተ ሃይማኖታችሁን አታውቁትም በዚህ መልኩ በዝርዝር አማና ለሁሉም ዘመን ለሁሉም ሰዎች አዱኛ ላይ የኖር የሚጠቅማቸውን ህይወትን ሙሉ የተጠቀሰበት ሃይማኖት እስልምና ብቻ ነው ይሄ ነገር እናንተ ጋር ስላሌለ ነው ወይ ተናደነ ነገር ጻፍከው አልሙሂም አላህ Subhanahu Wa Ta'ala ያደረገው እነዚህ ናቸው ኢደን አንድ ባን ሼኹ ተክሲ ይፈልጋል قال الاول መጀመሪያው አይ ዘካን የሚሆኑ ሰዎች الفقراء فقراዎች ናቸው ደሃዎች ማለት አሁን በደም አዳምጡ ፈቂርና ምስኪን ልዩነቱ ምንድነው እንደ አረበኛ ቋንቋ ፈቂር ምስኪን እሺ ሱረቱል ከህፍ ላይ ተመለሱ ሰይድና ኸድር ነብይ ነው እሱ በነገራችን ላይ ወልይ ያለው ነብይ ነው ልክ ሰፊና ላይ ከወጣ በኋላ ምንድነው ያለው ሰፊናውን ሰባበረው ውሃ እንዲገባ አደረገ ከዛ በኋላ ምን አለ ምን ያለው ምስኪን ወላ ፈቂር ነው ያለው ምን አላችሁ ምስኪን ነው ያለው ምን ያለው ምስኪን ነው ያለው ይገርማል እነዚህ ሰዎች ሰፊና አላቸው መርከብ አላቸው ومع ذلك ምን ተባሉ ምስኪን ተባሉ ኢደ ልዩነቱ ምንድነው
ሼኹ ይህን ነገር ማብራራት ይፈልጋል አብረና ይዋል እንደ አረብኛ ቋንቋ እነዚህ ሁለቱ ቃላቶች አንድ ቦታ ከመጡ የተለያየን ትርጉም እንሰጣቸዋለን ግን የተለያየ ቦታ ላይ ከመጡ ምስኪን የሚለው ፈቂር በውስጡ ይዛል ፈቂር የሚለው ምስኪንን በውስጡ ይዛል كما في الإسلام والإيمان እንደምትለው الإسلام والإيمان የሚለው አንድ ቦታ ላይ ከመጡ الإسلام የሚለው الأعمال الظاهرة ውስጥ ተወስዷል الإيمان የሚለው ደግሞ الأعمال القلوب ውስጥ ተወስዷል ግን ብቻ እስላም የሚለው ኢማን በውስጡ ይዛል ኢማን ብቻውን ከመጣ እስላም በውስጡ ለምሳሌ إن الدين عند الله إسلام إذا أنت لمسا إسلام የሚለው ዛጋ የፈለካ አምስት አርካን እስላም ይቻላል አይደለም الإيمان بالله وملائكته وكتبه ورسله የሚለው ሁሉ እዛ ውስጥ ይገባል إذا አሁን እዚህ ጋር እነዚህ ሁለቱ ቃላቶች አንድ ቦታ ስለመጡ ግዴታ ምን ማድረግ አለብን የተለያየን ትርጉምን መስጠት አለብን ለዛ ነው ምን አለ الفقراء ዳዎች የሚባሉት وهم الذين لا يجدون من كفايتهم إلا شيئا قليلا دون النصف يعني داوش የሚባሉት هم الناس ናቸው الذين النذا لا يجدون የማያገኙ من كفايات من الناس የሚበቃውን ነገር إلا شيئا قليلا ትንሽ ነገርን እንጂ دون النصف ከግማሽ በታች ለምሳሌ አንድ አባወራ ከነልጆቹ ለአመት የሚያስፈልገው ቀለብ 3 ኩንታል እህል ነው ካለን ይህ ሰውዬ ለአመት የሚያስፈልገውን ቀለብ 3 ኩንታል አይደለም አንድ ኩንታል ብቻ ነው ያለው አንድ ኩንታል ብቻ ነው ያለው ይህ ሰው ምን ይባላል ደሃ ይባላል ይህ ምን ይባላል ፈቂር የሚባለው ይሄ ነው ለሱቅ ለሚገባው ለቀለቡ ከሚሆነው ነገር ከሚያስፈልገው ከግማሽ በታች ያለው ከሆነ ይሄ ምን ይባላል ይሄ ፈቂር ይባላል ይሄ ፈቂር ይባላል ማለት ነው ምን አለ ሼኹ إلا شيئا قليلا دون النصف كجماش بتاج فإذا كان الإنسان لا يجد ما ينفق على نفسه وآئلته نصف سنة فهو فقير فيعطى ما يكفيه وآئلته سنة فإذا كان الإنسان سويه كهنا لا يجد ما ينفق على نفسه براسه يميوطاو النجر يميلجسو النجر بمعنى لما جبو يميهو النجر يميامتا يارلو وآئلته بيسبوچم لاي نصف سنة ለምሳሌ አመት 12 ወር አለ እሱ አመቱን ሙሉ የሚሆን እህል የለው በል ከዛ መልፎ ደግሞ ግማሹን አመት ራሱ የሚያደርሰውን እህል የለው ይሄ ምን ይባላል ይሄ ፈቂር ይባላል فهو فقير ተብሎ ይጠራል فيعطى ይሰጠዋል ما يكفيه የሚበቃውን وعائلته ለቤተሰቦቹ የሚበቃውን ሰና ለአመት ቀለብ የሚያስፈልገው ነገር ከዘካ ተነስቶ ይሰጣል ይላል ለምሳሌ 3 ኩንታል ነው ያለው እሱ አንድ ኩንታል ብቻ ነው ያለው ምን እናደርግለታለን ሁለቱን ኩንታል ገዝተን ሞልተንለት እንሰጠዋለን ይሄ ፈቂር የሚባለው ነው ማለት ነው طيب قال الثاني ሁለተኛው انما الصدقات للفقراء ጨርሰናል والمساكين مساكين የሚባሉት ምንድናቸው والمساكين جمع واحده مسكين ይሄ ደግሞ ምስኪኖች ናቸው እንደ አማርኛ ምስኪኖች ይባላሉ ይሄ ደግሞ ማን ነው ሲባል وهم الذين يجدون من كفاياتهم النصف فأكثر ولكن لا يجدون ما يكفيهم سنة كاملة أني سوّج يتوسع نقر علاቸው وهم الناس الذين النذا يجدون يمياغنوا من كفايات من الناس የሚበቃውን ነገር النصف ግማሽን ያገኛሉ فأكثر كذا በላይ ለምሳሌ አንድ ሰው ለራሱና ለቤተሰቦቹ ለአመት ቀለብ የሚያስፈልገው እህል 3 ኩንታል ነው
እሱ ደግሞ 3 ኩንታል የለውም አንድ ኩንታል ግማሽ አለው ወይም ደግሞ 2 ኩንታል አለው 3 ኩንታል የለውም ይሄ ምስኪን ይባላል ይሄ ምስኪን ይባላል ኢዳን ለአመት የሚያስፈልገውን ነገር ግማሽ አለው ከግማሽ ትንሽ የሚበልጥ ነገር አለ ግን ያ ነገር አመቱ ሙሉ አያደርሰው ሱብሃንአላህ ይገርማል ካሁን ዑለሞች ይሄን ሲያብራሩ አላህ Subhanahu Wa Ta'ala አስናፍ الزكاه የሚሰው ሲጠቅስ والله ሙስሊሞች ሁላችንም ተተባብረን ታይዘን በኋላ ሸኹም ጠቅሳል የተፈለገውን ነገር ዘካ በትክክል والله ምን ሰጥ ከሆነ ደሃ የሚባል የተቸገረ የሚባል ነገር እየጠፋ ነው የሚሄድ እንደው ባይጠፋም ይቀንሳል ሙሉ በሙሉ ባይጠፋም ይቀንሳል አስበው አንተ ባወራ ያለው ሰው እህራለ ቀድመለስ ለአመት የሚያስፈልገውን ነገር ካገኘ ሰው ለሙጭ ይወጣል ወጥቶ አይለምንም ለአመት የሚያስፈልግ ቀለብ ምግብ ያው ተብሎ ሰጥቶታል ወጥቶ የሚለምንበት ነገር የለም ወጥቶ የሚለምንበት ነገር አለ የለም እንደው ጠግቦ ዝም ብሎ ስራይ ብሎ ካልወጣ በስተቀር እንጂ በዚህ መልኩ ሸራው የሚያስቀምጠው እኛስ እየሰራንበት ነው ሁላችንም ራሳችንን መጠየቅ አለብን በተለይ ንግዱ ላይ አላህ የሰጣቸው ሰዎች ማለት ነው ኢዳን ምስኪን ደግሞ የሚባለው ከ3 ኩንታል አንድ ተኩል አለው ግማሽ ነው ወይም ደግሞ 2 ኩንታል አለ ይሄ ምን ይባላል ይሄ ምስኪን ይባላል ولكن ነገር ግን لا يجدون አያገኙ ما يكفيهم سنة كاملة አመቱን ሙሉ የሚበቃቸውን ነገር አያገኙ ለነዚህ ሰዎችም فيكمل لهم نفقة السنة እነሱ እንዲሞላላቸው ይደረጋል የአመት ቀለባቸው አንተ ኩን ያላችሁ መርሐባ ችግር የለውም እኛ አንድ ኩንታል ተኮል እናመጣ 3 ኩንታል ሞላላችሁ ሁለተኛ ያላችሁ አብሽሩ በቃ ከዘካው ብር ተነስቶ አንድ ኩንታል ገዝ ይሰጣቸው የአመት ባጀት ምን ሆነ ተዘጋላችሁ እዛ አኳይ ወጥቶ ምንም የሰው አይንን የሰው እጅን የሰው ፊትን የሚገረፍበት ነገር አያገኝም ነው طيب واذا كان الرجل ليس عنده نقود ولكن عنده موارد اخرى من حرفة او راتب او استغلال يقوم بكفايته فانه لا يعطى من الزكاة لقول النبي عليه الصلاة والسلام لا حظ فيها لغني ولا لقوي مكتسب الحديث هذا الحديث أخرجه الإمام أبي داود في سننه في كتاب الزكاة باب ما يعطى من الصدقة وحد الغنى وكذلك النسائي في كتاب الزكاة باب مسألة القوي المكتسب وأحمد وصححه شيخ الألباني في الإرواء وكذلك شيخنا شيخ محمد الآدم في ذاكرة العقبة حديث صحيح شيخ من على أهون دهوش مسكينوش إنما عندهم تتكسر ለአመት ቀለባቸው ሙሉ የማያገኙ በደንብ በዳመት አሁን እኛ ስንጠቅስ ይሄን ነገር ጥንቃቄ ማድረግ አለበት አለ ሼኹ وإذا كان الرجل ሰውየው ከሆነ ليس عنده نقود ሀብት የለውም ካሽ ብር የለውም ولكن ነገር ግን عنده አለው موارد اخرى ሌላ ምንጭ ቦታ አለው ምንጭ ነገር አለው ከምን ለምሳሌ من حرفة النمو ያለው በወጥቶ በሙያው ሰርቶ መኖር ይችላል በሰዎች ማሳደር ይችላል አውራት ወይም ደግሞ ደሞዝ አለው በየወሩ የሚያገኙ ደሞዝ አለ በዛ ደሞዝ ልጆቹን ሚስቱን ያስተዳድርበታል አው استغلال ወይም ደግሞ በሌላ ምንጭ አለው ሀብትን የሚያገኝበት ሙሉ በሙሉ በአንዴ የአመት የሚባል ሀብት ወይም ደግሞ ቀለብ ራሱ ባይኖረውም ሌላ ገቢ ምንጭ ካለው يقوم بكفايته ያ ገቢ የሚሆንለት ነገር በመስራቱ በማምጣቱ ለአመት የሚሆን ነገር የሚበቃው ከሆነ فإنه لا يعطى من الزكاة እንደዚህ አይነት ሰው ዘካ አይሰጠው ለምሳሌ አንድ ሰው አሁን ዞሮ ሲመጣ ዘካ በሚሰጥበት ሰዓት ላይ በብዛት ረመዳን ላይ ነው ረመዳን ላይ ሲደርስ
በአንዴ ለአመት የሚያስፈልገው 3 ኩንታል የለው የተወሰናል ነገር ግን ደግሞ በየወሩ ሰርቶ ሙያ ያለው ወይ አናጺ ነው ወይ ብረት ነው የሚበይደው ወይ ቧንቧ ነው የሚሰራው ወይ መኪና የሚነዳው ወይ ሹፌር ነው ሙያ ያለው ወይ ደግሞ ደሞዝ አለው ወይንም ሌላ ነገርም የገቢ ምንጭ አለው በአንድ ያ ነገር ሰብስቦ የአመት ቀለብን ባይዘጋለትም ነገር ግን በየወሩ ሲመጣ ራሱን የሚችልበት የሚያስፈልገውን ነገር የሚያሟላበት ነገር አለ ያ ነገር ከተሟላለትና የሚያገኝ ከሆነ ሰውየው فإنه لا يعطى من الزكاة ለእንደዚህ አይነት ሰው ዘካ አይሰጠው لقول النبي عليه الصلاة والسلام لرسول عليه الصلاة والسلام ንግግር ምክንያት لا حظ ምንም ድርሻ የለውም فيها ስለ ዘካ ያወሩ ነበር በዛችኛው ውስጥ لغني ለሀብታም ولا لقوي ወይም ደግሞ ጠንካራ ለሆነ ሰው ሙግተሲብ ሰርቶ የሚያመጣ ኃይል አለው ወጥቶ ሰርቶ ማምጣት ይችላል ለእንደዚህ አይነት ሰው ዘካ አይገባው አሁን ይሰነል ግን ለምሳሌ ሰውየው نعم ሙያ አለው ሙያው ላይ ይሰራል ይሳተፋል ግን ከሙያው የሚያገኘው ሀብት ወይንም የሚያገኘው ገንዘብ ሙያ ቢኖረውም ከሚያገኘው ገንዘብ ላይ በትክክል ለቤተሰቦች የሚበቃ አይደለም ይሄ ሰውዬ نعم ዘካ ሊሰጠው ይችላል ዘካ ይሰጣል ግን እኛ የተከለከለው የትኛው ነው ሙያ አለው በአንድ ራስ ባያመጣ በየወሩ ከሚያገኘው ነገር ላይ ለወር የሚያስፈልገው ነገር ይዘጋ የሚሄድ ከሆነ ይሄ ሰውዬ ምንድነው አይሰጠውም ይሄ አይሰጠውም ኢዘን ይሄ ስንተኛው ነው ሁለተኛ ነው انما الصدقات للفقراء والمساكين طيب قال ثالثኛው العاملون عليها በዛ ዘካ ላይ የሚሰሩ ሰዎች ምን ማለት ነው የሙስሊም መሪ ከማህበረሰቡ ዘካ እንዲሰበሰብ ያዛል ሰዎችን ያደርጋል ኢደን ያን ነገርን ሄዶ ከባለ ሀብቶች ዘካውን ሰብስቦ ለደሆች ደግሞ እንደሚገባቸው የሚሰጡ ሰዎች ይሄ والعاملون عليها ይባላል በዛ ዘካ ጉዳይ ላይ የሚሰሩ ሰራተኞች ማለት ነው ሰራተኞች የራሳቸው ሀብታም ራሱ ቢሆኑ የራሳቸው ገቢ ራሱ ቢኖራቸው ይህን ስራ በመስራታቸው ከዘካ ይሰጣቸው والعاملون عليها ይሄ ሶስተኛው ነው وهم الذين يوكلهم الحاكم العام للدولة بجبايتها من أهلها وتسريفها إلى مستحقيها وحفظها ونحو ذلك من الولاية عليها فيعطون من الزكاة بقدر عملهم وإن كانوا أغنياء وهم العاملون عليها بذلك يمسوت من بالوت وهم الذين يهوناتشو يوكلهم يموكلاتشون أي يتمدبوا مارث الحاكم مريو يا مسلم مري يموكلاتشو يمدباتشو العام أي الزاجر وانو مري مارث بالدولة الآخر من بجبايتها يان ذكر اللي سبسبوا اندامتوا وتصريفها يان ذكرك من دي كفافلوا إلى مستحقيها زكاة لميقباتشو سووش أنا يسووش ناتشو كذا ورفلم وحفظها ينحبت نتبوك يتدرقوت ونحو ذلك كذي وجه مراسو يمساسل السران يمسروت من الولاية عليها بدال سلطان ستاشو مالت أنا يسووش فيعطون من الزكاة بقدر عملهم أنا يسووش كزكاة وهبت لي ይሰጣቸዋል በስራቸው ልክ ብዙ የሰራ ለምሳሌ አንድ ሁለትን ከተማ እይ ነገር ተቆጣጥሮ ያከፋፈለና አንድ ከተማ ብቻ የሰራው እኩል አይሰጠው እኩል
አይሰጠውም ኢደን ከዛ አኳያ ይሰጣቸዋል ወይን ካኑ አግኒያ ሀብታም ራሱ ቢሆን ለምሳሌ ይሄን ብር ሄዶ የሚሰበስበው የተማረ ደሞዝ ያለው ደና ብር ያለው በቂ ብር አለው ግን ሙስሊም መሪ መረጠውና ይሄን ነገር ሰብስብና አከፋፈል ቢለው ስራይ ብሎ ከጊዜው ከኃይሉ ለዚህ ነገር አውጥቶ ሰርቶ የራሱ ከብራስ ቢኖርም ከዘካ ብር ላይ ተነስቶ ይሰጣል በሰራው ልክ መጠን ማለት ነው ይሄ ሶስተኛ ነው انما الصدقات للفقراء والمساكين والعاملين عليها سنتونا صوص سنتكرر أمست قال الرابع المؤلفة قلوبهم النزي دقمو قلباتشو يدكما وين دقمو قلباتشو لإيمان عند اللمامد لما أدرك يميدرقوناتشو ما اللامدنا مؤلفين بالو ما اللمامد لمستالي أولا اسم الناس يقبو سووش ምንም አይነት ገቢ ካለላቸው ወደፊት ይመጣበታል ያን ነገር በመሰጣችን እነዛ ሰዎችን ብዙ ሰዎችን የሚይዙ ከሆነ እነዚህ ዘካ ይሰጣቸዋል ምን አለ ሼኹ وهم النذا رؤساء العشائر الذين ليس في إيمانهم قوة مسلموش ናቸው እነዚህ وهم النذا رؤساء መሪዎች ናቸው عشائر أي ጎሳ የጎሳ መሪዎች ናቸው ጎሳ አለ እነዚህ ጎሳን የሚመሩት እነሱ ናቸው ليس في إيمانهم قوة ነገር ግን መሪም ሆኖ ومع ذلك إيماناቸው ደካማ ነው ኢማናቸው ጠንካራ አይደለም ومع ذلك ጎሳዎችን ይመራሉ فنسوي فيعطون من الزكاة ليقوى إيمانهم لندي أنا السووش كزكاة بر يسطاچوال لمن إيماناቸው እንዲጠናከር دي ሙስሊሞች እስልምና እኛ መሪም ሆነን ያገር ሽማግሌዎች ራሱ ሆነን ይሄ ነገር የሚያደርገን ከሆነ ኢማናቸው ደካማ ነው يعني ሁሌ ወደ መስጊድ ላይ መጡ ይችላሉ አንዳንዴ ይሰግዳል አንዳንዴ ያላ ይሰግድ ይችላል አንተ ደግሞ ያን በማድረግ ደግሞ እስምን ያደርግልሃል እዛ አካባቢ ያለውን ጎሳኑ ሁሉ ይቆጣጠርልሃል ይሄን በማድረግ ስትሰጠው ያ ምን ይሰማዋል እነዚህማ እኮ ነው የበለጠ ጎሳዎችን ወደ እስምና ልጥራ ወይ እስምና ሊጠናከው ላድርግ እሱም ደግሞ የበለጠ ቀስፈቀስ እስምናው እያጠናከረ ይሄዳል فيعطون من الزكاة ليقوى إيمانهم كزكاة بريستاچوال إيماناቸው እንዲጠነክርላቸው አለ فيكونوا دعاة للإسلام وقدوة صالحة فيكون يهونال إيه نجسن ستاچو من يهونال دعاة تدارج يهونال دعوان مدرق يهونال الإسلام والإسلامنا وقدوة صالحة وكذلك ترو تمثالة يهونال لسووش مارك سووش ترو أرياء يهونال لمن سووش نسيايو እንደዚህማ ከሆነ እኛም ከሆነ አካባቢ ላይ መሪ ከሆነን የበለጠ ነገር እናገኛለን እነሱ ደግሞ በተቃራኒ እስምና ይሄን ነገር ለኛ አስቦ ይሄን ነገር ካደረገ ወረስምና ነው እስምናን ተቀበሉ ብሎ ምን ያደርጋል ጎሳዎችን ሁሉ ሊጠራ ይችላል ጎሳዎችን ሁሉ ይጠራል በነገራችን ይሄን የሚመስል በረሱል አለይሂ ሰላቱ ወሰላም ጊዜ የተከሰተ አንድ ክስተት አለ ሴት ናት በሷ ምክንያት የሷ ጎሳ ሙሉ በሙሉ እስምና የተቀበለው ያቺ ሴትዮ ስሟ ማን ነው የጎሳው ስም ማን ነው ቤት ስራ ድንገት ረሱል ጫፉ ልንገራችሁ ረሱል አለይሂ ሰላም እየሄዱ የሚበላ የሚጠጣ ነገር አልነበራቸውም ሲሄዱ አገኙዋት ከዛ በኋላ እንስሳ ይዛለች ይሄን ነገር ሲጪም ብሎ ጠየቋት መጀመሪያ ፈቃደኛ አልነበረችም ከዛ ፈቃደኛ ሆነች ያን ነገር ተቀበሏት ጠጡ ሁሉም ነገር ስንቆች እቃዎችን ሁሉ ሞሉ ከዛ በኋላ ካላቸውን
ሌላ ነገር ደግሞ ሰጧትና በሰላም ሸኟት ማን ነው ብሎ ጠየቀ ማን ነው ይሄ ሰውዬ ብላ ጠየቀች መሐመድ ረሱል አለይሂ ሰላም ናቸው በጣም ተገረመች ከዛ ወደ ጎሷ ተመልሳ እስልምናን ተቀበሉ መሐመድ የሚጣራው እኮ ፈቅር ድህነት በራሱ አይፈራም እኔ ሰብሰው ሁሉ ሰጡኝ እኮ ብላ በሷ ምክንያት ያ ሁሉ ጎሳ እስልምናን ተቀበለ ያቺ ሰሃቢ ስሙ ሰሃቢ ናት እስልምናን ከተቀበለች ሰሃቢ ናት ማን ነው ስሟ የጎሳው ስም ምንድነው የቤት ስራ ነው ያን የቤት ስራ የመለሰ ሰው ኢንሻአላህ ሽልማት አለው በተለይ ደግሞ አዲስ ኪታብ ልንጀምር ነው ነገ ሽልማት አለው مرحبا نكتب واذا كان الانسان ضعيف الاسلام ولكنه ليس من رؤساء المطاعين بل هو من عامة الناس فهل يعطى من الزكاة ليقوى ايمانه አሁን ይሄ የጎሳዎች መሪ ናቸው ብለናል እነሱ ረስምና ስለሚጣሩ ከዚያ እኮ የነገር ይሰጣቸዋል ብለናል واذا كان الانسان شيء كهونه سويو ضعيف الايمان ايمانه دكمان ولكنه ነገር ግን እሱ ليس من الرؤساء المطاعين እሱ መሪ አይደለም የሆነ የጎሳ መሪ አይደለም ሰዎች እሱ የሚከተሉት አይደለም بل هو من عامة الناس ይሄ ከተራ ሰው ነው بمعنى عامتنا ከብዙሃኑ ህዝብ አንዱ ነው فهل يعطى من الزكاة ليقوى ايمانه እንደዚህ አይነት ሰው ከዘካ ይሰጣል ኢማኑን ለማጠናከር ይሄ ዑለሞች መካከል ኺላፍ ያለው መስአላ ነው ያኛው ላይ ኺላፍ የለው ያ የጎሳ መሪ ኮነ ኺላፍ የለው አሁን ግን ኺላፍ አለትኛው ነው ግለሰብ ላይ ነው ምን አለ ሼኹ يرى بعض العلماء أنه يعطى لأن مصلحة الدين أعظم من مصلحة البدن يعني كثير علماء عند الدين السو من يملكتالو أي من مرجعቸው ምንድነው أنه يعطى يسطዋል لأن مصلحة الدين يدين ምክንያት ወይን ደግሞ ለዲን ተብሎ የሚደረገው ነገር مصلحة أي ምክንያት أعظم የበለጠ ነው من مصلحة البدن ከሰውነት የበለጠ እዛ ቋየ ሰውየው በዚህ መልኩ ከሆነ ኢማኑ ደካማ በመሆኑ ከሰጠነው የበለጠ ኢማኑ ላይ ምን ይሆናል እየጠነከረ ስለሚሄድ ይሰጠዋል ተባለ وها هو إذا كان فقيرا يعطى لغذاء بدنه ለምሳሌ ለምንድን ነው ይሄ ነገር የተባለው ሰውየው ደሃ ቢሆን ኖሮ ሙስሊሙ ደሃ በመሆኑ ይሰጠዋል ለምን ቢያንስ ያ ምግብ ተመግቦ ጠንካራ እንዲሆን ኢዳን ከእናንተ ለደሃ ለሰውነቱ ብላችሁ እየሰጣችሁት ነው ይሄ ደግሞ የበለጠ ኢማኑን ለማጠናከር ስለሆነ ይሄ የሚሰጠዋል አሉ ከፊል ዑለሞች ይሰጠዋል فغذاء قلبه بالإيمان أشد وأعظم نفعا قلب ممجب بإيمان أشد يتنكرنا وأعظم يبلدنا نفعا بتكم إذا قوية نعم لدينا السو يستوار قلة براسه بيهونا إيه يكفيل علموج نققرنا كفيل علموج لهم منالو ويرى بعض العلماء أنه لا يعطى كثير علماء لهم متونا إن لدينا سيستومال ويرى ملكته بعض العلماء كثير علماء أنه السوء لا يعطى أي ستو لمن؟ لأن المسلحة من قوة إيمانه مسلحة فرضي خاصة به لمن دنو مسلحة ومكنياته وإن متكمو إيمان لما تناكر يتبالو يعني سو إيمان لما تناكر من نيل يعني يوكر رؤساء يتبالو مروش دقمو بسو سبب بذو سووش نو كسر يالوت بسو مكنات يبلد بذو سووش اسمنان يمكبرو اسمنان شال يميسانو سووش ليهون سلامي چلو كذا قوايا النذي أي ستاتشوم النذي أي ستاتشوم بلو خلاف اندالو በዚህ መልኩ ሼኹ ጠቅሶ አለፈ ማለት ነው طيب ይሄ ስንተኛው ነው ስንተኛ ነው
إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم ስንት ሆነ አራት ከስምንት ስንት ይቀራል طيب እዚህ ጋር መሰላውን ካመጣ ልይላችሁ ኢዘን አሁን ቢያንስ አራቱን አይተናል طيب እዚህ ጋር የተነሳው አንድ ጥያቄ አንድ ሰው ወጣት ሆኖ አቅም እያለው ሙያ መማር እየቻለ ብር ቢለምን ወይ ዘካ ቢጠይቅ ይቻላል ወይ ነው አንደኛ ቁዋ ካለው የቅድሙ ሐዲስ ውስጥ ሊገቡ ይችላል ቁዋ ያለው ኃይል ያለው መስራት እየቻለ ወይም ደግሞ ሙያ መማር እየቻለ ዝም ብሎ የሚለምን ከሆነ የቅድሙ ሐዲስ ይገባል ጥንቃቄ ማድረግ ያለበት ነገር ግን ያ ሙያ እስኪማር ድረስ يعني የሙያ መማር ፍላጎት ካለው ያ ሙያ እስኪማር ድረስ ምንም የሚተዳደርበት ነገር ካሌለው ዘካ ሊሰጠው ይችላል መጠየቅም ይችላል ነገር ግን ሁሌ በየአመቱ ቆይ ነገ እማራለሁ የመጣ አመት እያለ የሚቆይ ከሆነ ይሰው አይሰጠው ለምን የበለጠ ልመና ላይ እየቀሰቀስነው ስለሆነ ማለት ነው طيب إذن ይሄ አራት ነው قال الخامس አምስተኛው الرقاب አለ ይሄ ሪቃብ የሚባል ነገር አለ አስሉ ሪቃብ የሚለው ጀምዑ ረቀባ ነው ረቀባ ማለት አንገት ማለት ለምንድን ነው ሪቃብ የተባለበት ሲባል ሰውየው ባሪያ ነበረ ነፃነትን ይፈልጋል ከባርነት መውጣት ይፈልጋል ያን ሊወጣ ለማድረግ የሚደረገው ነገር ይሄዳው ሲባል እነሱ ምንድናቸው قال ويدخل فيها شراء الرقيق من الزكاة وإعتاقه ومعاونة المكاتبين وفك الأسرى من المسلمين الرقاب የሚለው የተፈለገ ለምሳሌ ባሪያ አለ እኔ ነፃ መሆን እፈልጋለሁ አለ ለሰይዱ ለመሪው ከዚያ አኳያ ምን ይለዋል ነፃ መሆን ከፈለክ ብር አምጣ ይለዋል አንተ የምትሸጥበት ዋጋ አለ ያን ዋጋ የምታመጣ ከሆነ ነፃ ትሆናለህ ይሉታል ግን ይሄ ሰውዬ መጥቶ ሙስሊሞችን ከዘካ ስጡኝ እኔ እንደዚህ ጉዳይ ውስጥ ነው ያለሁት ብሎ የሚጠይቅ ከሆነ ከዘካ ይሄ ሰውዬ ይገባል ከዘካ ይሄ ሰውዬ ويدخل فيها شراء الرقيق ባሮችን መግዛት من الزكاة كزكاة واعتاقه السنة موضات ومعاونة المكاتبين إنه مكاتبين بودمو الذي باروچونو كسيداچو غا كمرياچو غا يتጻፋሉ ለምሳሌ አንተ ለኔ 10 አመት ታገለግልልኛለ ከ10 አመት በኋላ ሁር ነፃ ለሃለው ይለዋል ሰውዬው ነገር እየሰራ ጊዜው እየሄደበት ነው ተረቡ ያን ነገር ማውጣት አልቻለም ከዚያ ቆይ መጥቶ ሙስሊሞችን ዘካ ካላህ ስጡኝና ያለብኝ ነገር ከፍዬ ነፃ ልውጣ የሚል ከሆነ ለዚህ ሰውዬው የሚሰጠው ይሄም ሪቃቡስ ይገባን وكذلك وفك الأسرى እንደዛው ደግሞ ለምሳሌ የታሰሩ ሰዎች ምርኮኞች የተማረኩ ሰዎች ከሙስሊሞች እነሱ ለምሳሌ ምርኮኞች ናቸውና የሆነ ጠላት ቦታ ላይ ተይዞ ምርኮኛ ሆኑ ሄደን ጠላቶች ደግሞ እኛን ሰዎች ምን ለቀው ብር ከከፈላችሁልን ነው ካሉ ከዘካ ብር ላይ ተነስቶ ለነሱ ተከፍሎ እነሱ ወደ ሙስሊሞች ጋር ከካፊሮች እንዲወጡ ማድረግ ይሄም የተፈቀደ ነገር ነው ማይም ደግሞ ብዙ ዑለማዎች ያሉበት ነገር ነው ማለት ነው እዚህ ጋር የሚነሳ ለምሳሌ አንድ ነገር አሁን ካነሳ ነው ጉድ እኮ ነው የሚሆነው አለ ሰውዬው ለምሳሌ የታገቱ ሰዎች ከሙስሊሞች ታገቱ ሰዎች ነፃ እንዲወጡ እንደዛ ብርም ተባለ ሰውዬ ራሱ ቤተሰቦች ብር የለው እኔ ሰዎች ለማስለቀቅ ከዘካ ብር ላይ ተነስቶ መስጠት ይቻላል
በዚህ ላይ መጅመዕ الفقه ያስቀመጡት ነገር ምንድነው እንደሚቻል ይሄን ነገር መርዳት ስለሚገባ ይሄ ነገር ይፈቀዳል ያሉበት ሁኔታ በሼክ ኢብኑ ዑሰይሚን ደግሞ በተወሰነ መልኩ في شرح الممتع ላይ ይሄን ነገር የጠቀሱበት ሁኔታ አለ ይሄን ነገር የጠቀሱበት ሁኔታ አለ ለምን ሰውየው ሙስሊም ነው በዛ ደግሞ የሚቆይ ከሆነ ይበለጥ አደጋ ሊመጣበት ስለሚችል ማለት طيب اذا ይሄ ስንተኛው ነው አምስተኛው ነው انما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب فهمتونا أمسنا يا سلام إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب فهمتونا أمس قال السادس الدستنيو الغارمون له እነዚህ ደግሞ የሰው ዕዳ ያለባቸው ሰዎች ናቸው አዩሃ الإخوة ዕዳ የሚባለው ነገር መከራ ነው አላህ ከዕዳ ይጠብቀን ዕዳም ካለብን አላህ ዕዳችን ሁሉ አላህ ይክፈልልን ዕዳ ያለበት ሰው ተኝቶ ማይተኛ በተለይ መክፈል ካልቻለ ማለት ከዚያ አኳያ አንዳንድ ሰው ግን እያለው ዝም ብሎ የሚበደራል ሀብታም ነው ይበደራል ነገሩ ይላል እንኳን እኛ አገር ካገር ይበደራል ይላል ይመጣ ነው ደግሞ አንዳው ደፋሩ ወላሂ ራስህን በራስህ እጅ እንድትዋረድ የሚያደርግህ ነገር ዕዳ ከዚያ አኳያ አንድ ሰው መበደር ራሱ ካለበት እርግጠኛ ከሆነ ለመመለስ አንድ ሁለተኛ ነገር ደግሞ በጣም ከቸገሩ እንጂ እንዳይበደር ለምን ፊቱ ይገረፍበታል ብዙ መከራ ይመጣል ስሙ ይለጠፍለታል በዛ ምክንያት መንገድ ይቀይራል ስልክ ይዘጋል አገር ይቀይራል ከዚያ ቆይ ደግሞ ይበለጠ ደግሞ ዕዳ ያለበት ደግሞ አላህ ዕዳውን እንዲከፍልለት በጣም የሚባል ዱዓ አለ በተለይ ልክ እንቅልፍ ስንተኛ የሚባል ዱዓ የሚያክሰው አለ ከናንተ ውስጥ እኔ አንዳንድ ጥያቄ ደግሞ እንደምጠይቃችሁ ታውቃላችሁ የሆነ መልስ ቀጣ ከነገርኳችሁ خلاص ተረሳላችሁ በጥያቄ መልክ የቀረበ ነገር ደግሞ መቼ መረሳው አላለፈም በፈተና ላይ ምና ፈተና ላይ የሳሳትከው ጥያቄ ተረሳዋለህ የመለስከው እኮ ረስተከዋል ልክ ሁለተኛ ስትል የሚባል ዱዓ አለ ያን ካልክ አላህ Subhanahu Wa Ta'ala ዳን ይከፍልልሃል ለዛ ነው ዕዳ የሚወሰው እንደሚከፍል ሰበብ እንዳለው እርግጠኛ ከሆነ ይውሰድ ሌላው ግን ራሱ አደጋውስ እንዳይከት ነው አልሙሂም ያ ዱዓ ምንድነው ሁለተኛ ጥያቄ الغارمون يتبالت وهم المديون أي أدان يوسدت إذا لم يكن لهم ما يمكن أن يوفوا منه ديونهم النزي الغارمون يتبالت النزا أدا يالباتشو سووچناچو إذا لم يكن النسو كالهون لهم للنسو ما يمكن يميچلوت أن يوفوا يميمولوبت يميكفلوبت ضيون من النسون أدا ለምሳሌ ሰውየው ላይ 1 ሚሊዮን አለበት መክፈል አልቻለም ወይ ቤሽቶ መክፈል አይችልም ወይ መኪና ሽቶ መክፈል አይችልም የለውም ይሄ ሰውየው ዕዳው ተከምሮበት መክፈል ካልቻለ ዕዳውን ለመክፈል ከዘካ ላይ ተነሱ የሚሰጥ ከሆነ ይቻላል فهؤلاء النذا يعطون يسطاچال ما يوفون به ديونهم የነሱን ዕዳን የሚከፍሉበት ነገር ይሰጣቸዋል قليلة كانت أم كثيرة يا أدا تنشم راسو بيهون تلكم راسو بيهون كذا كابر لي تنسو يستاتشو وإن كانوا أغنياء من جهة القوة أن يسووش بسونت بهايل تنكار راسو بيهون بهايل هبتام راسو بيهون لمثال سويو አካል ጉዳተኛ አይደለም መስራት ይችላል መንቀሳቀስ ይችላል ነገር ግን ዕዳ አለበት ዕዳው መክፈል አልቻለም በዕዳው ምክንያት ከሰዎች ላይ ተቆራረጠ ነው ስልክ እየዘጋ ነው ቤት እየቀየረ ነው መንገድ እየቀየረ ነው
መስኪን እየቀየረ ነው ተቂራት እየቀረ ነው ግን ኃይል አለው يعني መንቀሳቀስ ይችላል ግን ቢሰራም ራሱ የሚሰራው ነገር እዳውን የሚከፍልለት አይደለም እንደዚህ ያነሳው نعم ከዘካ ብር ተነስቶ እዳው ይከፈልለት فاذا قدر ለምሳሌ እንደ ምሳሌ ብናደርግና ብናስቀምጥ ان هناك الزكاه رجلا له مورد يكفي لقوته وقوت عائلته ለምሳሌ አንድ ሰው ገቢ ምንጭ አለው ይሄ ገቢ ምንጩ ሰርቶ ልጆቹን መመገብ ይችላል ራሱን መመገብ ይችላል ነገር ግን እንደዛም ሆኖ እዳው መክፈል አይችልም የሚያገኘው 10 ብር 20 ብር ሰብስቦ ለልጆቹ አንድ ሁለት ዳቦ ገዝቶ መግባት ይችላል ግን እሱ ላይ ያለው እዳ መክፈል አይችልም ለምሳሌ እንደዚህ ሰው ቢኖር إلا أن عليه دينا لا يستطيع وفاءه ግን በሱ ላይ እዳ አለበት ያን እዳ መክፈል የማይችል ከሆነ እንደዚህ ሰው فإنه يعطى من الزكاة ما يوفي به دينه ይሄም ከዘካ ብር ይሰጣል ያን እዳውን የሚከፍልበት ولا يجوز أن يسقط الدين عن مدينه الفقير وينويه من الزكاة ይሄ ደግሞ ሀብታሞች የሚጫወቱት የሆነ ድራማ ነው ለደሃ ብር ያበድሯል ከዛ ብሩን አምጣ ይሏል ነገ ከነጎዳ አተመችም ይያለ ደሃው ምክንያት ያቀርብበታል ከዛ ብዙ ሲመጣ ዘካ ይመጣ ሀብታሙ ዘካ የሚወጣበት ጊዜ ይመጣ ከዛው ደሃው ለስንት ብር አለ ምሳሌ 100 ሺህ ብር አለው ዘካ ሳመጣል በቃ خلاص እኔ እኮ ዘካ ስለማወጣ አንተን 100 ሺህ ብር አለኛል በቃ ያን ብር እንደ ዘካ ቆጠረውና ያንተን እዳ እሰርዛለሁ ቢል ይፈቀድለታል ይፈቀዳል የተበደረው ሰው ያለ ብር ለምጣ ይለዋል ሀብታሙ በዚህ አጋጣሚ ነገ ነው ያለ አመቱ መጣ ሀብታሙ ደግሞ ዘካ ሰዓት መጣና ዘካ የሚይዝበት ሰዓት መጣ ከዛ خلاص አንተ ላይ 100 ሺህ ያለኝ ዘካ ማውጣበት ጊዜ ደርሷል ምን በዚህ አመት የሚወጣው 100 ሺህ ስለሆነ በቃ በዛው ይካካስ ያንተ እዳ ይሰረዝልሃል አልহামዱሊላህ ዘካ ደግሞ በዛ ወጣ ቢል ይፈቀዳል ሼኹ ምን አለ ولا يجوز አይፈቀድም ማለት أي يسقط الدين أدون موردو عن مدينه كتبدروا أكال الفقير كدهو وينويه يمياسبكون من يتكوهونا من الزكاة كزكاة يفقد الله هذا قوية لمستاني متوشي على كان متوشي سكيامتا متبقرون جي يكاكاسلين بزاو منامي من نجر الله አንተ ጊዜ ከንጠበቀ ዘካ ሰጣለ ሌላ ሰው ቢሆን ራሱ ማለት በርከቻክ ለስራ ሰጠውና ችግሩን ያኒ በሰዎች ያስተዳድርበት ግን ያኛው ደግሞ እዳ ያለበት ሰው ደግሞ ከሌላ ሰው መጥቶ ተቀብሎ እዳው መክፈል ይችላል طيب ይሄን ጨርስ واختلف العلماء فيما اذا كان المدين والدا او ولدا فهل يعطى من الزكاه لوفاء دينه አው ለምሳሌ አንድ ሰው እዳ አለበት እዳው ያለበት ሰው ማን ነው ያንተ ልጅ ነው አንተ ብር አለክ ልጅክን እያስተዳደርከው ነው በመችለው አቅም ምግብ ይቻልከው ነው ወይም ደግሞ አባትክ ለሱ የሚያስፈልገው ነገር ትችላለህ አንተ ومع ذلك ልጅክ ወይ አባትክ እዳ ቢኖርበት ከሌላ ሰው የወሰደው እዳ فهل يعطى من الزكاة لوفاء دينه አንተ ከምሰጠው ዘካ ላይ አንስተ ለልጅክ ለአባትክ እዳው እንዲከፍል ብለህ መስጠት ብር መስጠት ይፈቀድለታል ይሄ ዑለማዎች መካከል ጠንካራ የሆነ ኺላፍ አለ ለምን ልጅክን ማስተዳደር በአንተ ላይ ግዴታ ነው መመገብ ማለት አባትክንም መርዳት በአንተ ላይ ግዴታ ነው ግዴታ ሲባል ግዴታ እዳው ሁሉ ክፈልለት አይደለም እሺ በዚህ ሁኔታ ቢቸገር እዳው መክፈል ይፈቀድልሃል من على شيخ والصحيح الجواز كعلماء ንግግር ጠንከር ያለውና ጥሩ የሆነው ይፈቀዳል ለልጅክ ያለበትን እዳ እንዲከፍል ብሰጠው ከዘካ ብርክ ላይ ለአባትክ ያለበት ዘካ እንዲከፍል ብሰጠው ከሆነ ይሄ ይፈቀዳል ምሰጠው ለምንድን ነው ያለበትን እዳ እንዲከፍል ያንተን እዳ አይደለም ያንተን እዳማ ከሆነ አይፈቀድም ለምን ቅድም የከለከለው ነገር አለ ለማካካስ ስለማይቻል
طيب إذا رقمه ويجوز لصاحب الزكاة أن يذهب إلى صاحب الحق ويعطيه حقه وإن لم يعلم المدين بذلك. لمثالي عند يتبدر سوال كسو عبد الله ميبالو كمحمد زكاة وسد خالد ميبال هبتا متانا يا قال يا سوين تبدر هدو لسويو لبالا هبتو وين دغمو اداو يبالا حقو هدو عبد الله ساياك هدو لمحمد بر ميكفل كهوني دينون ادان ميكفل كون يفقدان ويجوز يفقدان لصاحب الزكاة لزكاة بالبيت أن يذهب مهيدو إلى صاحب الحق ولا حق بالبيت أي دين أدان ستو ويعطيه حق يسون حق مبتن ستوال وإن لم يعلم المدين بذلك أدان يسدو أكار يعني راس باياك إذا بكفلة الشالان إذا كان صاحب الزكاة يعرف أن المدين لا يستطيع الوفاء زكاة يسدو أكار جن من مونا اللبت زكاة يوسد والسوية مكفل عندما يشل قطن يكون خالد متانا عبد الله بمنهم هنيتا أداو مكفل أيشلم كذا قوين إلى محمد لمن بروا الكفلة ما بقى فايرو لمن يزقان بيل بزي مالكو عبد الله راسه بيسفكر وراسيرو بكفلة كهانة إيه يتفقد نجرنا إيه يتفقد نجرنا إذا هون اسكونسن تكسن سدست إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين سنتونا سنت كرال ولتي كرال ولتو دغمو إقام እንዳይልብን ኢንሻአላህ ለነገ እናስተላልፈው ሰምቶ ከሚጠቀሙ በሰዎች አላህ ያደርገን علم بعلم ላይ አላህ ይጨምርልን ተቅዋ በተቅዋ አላህ ይጨምርልን የሰማንበት ነገር ምን ሰራበት ሰዎች አላህ ያደርገን ዘካን የሚቀበሉ ሰዎች ሳይሆን ዘካን የሚሱ ሰዎች አላህ ያደርገን እዳን በራሳችን የሚሸከሙ ሰዎች ሳይሆን የሰውን እዳ የምንከፍል ሰዎች አላህ ያደርገን هذا بالله التوفيق والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.